እስራኤልና የኢራን ፍጥጫ እስራኤልም ተወከሰችው Israel has launched what it is calling a preemptive strike on Iran. ጋቡ ጥንዶች አርቲስቶቹ ተፋቱ ነው የምትሉት? ሰው አርቲስቱ ከአንድ ቤት ጎዳና ነው የሚወጣ ይሄን ሁሉ ንብረት አፍርቼ ከዚህ የሰማነው ነገር የሆነ ነገርውና በዚህ በኩል ደግሞ ስንሰማ ሌላ ነገር ነው የሚሆነው 7 ሚሊዮን በገዛ እጆቿ ፈርማ ገንዘብ እንዳወጣች መረጃ ያሳያል። ሰጣቆ የሸጦም ያነሳውም ነገር የለም በሽማግሌም በፍርድ ቤትም ያንዳንዱ ነገር ታይቷል። ጠቅላይ ሚኒስተር በዚህ ገብተው ሊያደርጉ አይችሉም ያደርጉም ትክክል አይሆንም። እንዴት ናችሁ? ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን። ይህ አሽሩካ ቻናል ነው። ልዩ ልዩ መረጃዎችን ይዤላችሁ መጥቻለሁ። እስከ መጨረሻው እንድትከታተሉ ቪዲዮውን ላይክ ያደረጋችሁ ሐሳባችሁን ኮሜንት እንድታደርጉ በትህትና ጠይቃለሁ። አሽሩካ ምርጦች ምርጫ ይቀጥላል። ኧረ እግዚኦ ሰሞኑን ከኢንተርኔት ዞር ብዬ ነበረ ስመለስ የሰማሁት ጉድ እንዴ ምትሉኝ ቆይ በአንድ ወር ምናምን የተጋቡ ጥንዶች አርቲስቶቹ ተፋቱ ነው ምትሉኝ? እንግዲህ ሰሞኑን ድል ባለ ሰርግ የደገሰው አርቲስቱ ሴሌብሪቲው መኪናውን ለሽያጭ አቅርቦታል ገዛለው። ለምንድን ነው መሸጥ የፈለገው ጋይስ? ኧረ የጠላት ጆሮ ይደፈን። እነዚህ እምቦቆቅላ ጥንዶች ናቸው ተፋቱ? አይ ይሄ ጠላት ወሬ ነው አላምንም። እነዚህ ገና እኮ አልጋ ራሱ አይተው የሚያውቁ አይመስልም። እንዲህ ምናምን ራሱ እንትን ሲሆኑ በጣም ሶሻል ሚዲያውን ተቆጣጥረውታል፣ ይዘውታል። ፍቅር እንዴት እንደሆነ ይጠጌን አልፈን እንዴት መሳሳም መነካካት እንዳለብን እያስተማሩ የሚገኙ ልጆች ናቸው። ገና መቼ ያስተማረው ጨረሱና ነው እንዴ? ገና ፓርቲቱ እኮ አላየነውም፣ ጓዳ ውስጥ እኮ አልገባንም። ስለዚህ አትፋቱ። ይጠንከር ፍቅራችሁ ነው የምለው። በእውነቱ ይመቻችሁ። እንዴት ነው ግን ተፋተውስ ቢሆን ደስታው ምንድን ነው አልገባኝም። ሮኬት ይተኮስ? ኧረ ተው እንረጋጋ። ይሄ ዩቲዩብ ገንዘብ ጥሞን ወዴት ሊወስደን ነው? ተው ግን ዩቲዩበሮች እንደዚህ አንሆን እላለሁ፣ ራሴን ጨምሮ ነው። በነገራችን ላይ ምንድን ነው እንደዚህ የሚያደርገን? ቆየ እንረጋጋ ለማለት እወዳለሁ። ውድ ተከታታዮቼ መድረስ የፈለጋችሁበት ቦታ አላማችሁ ባለመሳካቱ እያማረራችሁ እያዘናችሁ ያላችሁ ሰዎች አላችሁ። መዘግየታችሁስ ጭንቀት ውስጥ ከቷችሁ ለምን እኔ ዘገየው ብላችሁ የተማረራችሁ ያላችሁ ሰዎች አላችሁ። ይህን ስትሰሙ ግን እግዚአብሔር ምክንያት ይኖረው ይሆን ብለን እንድናስብ ያደርገናል። ይህን የጠየቅኳችሁ ያለ ምክንያት አይደለም። በመዘግየቷ ምክንያት ሕይወቷ የተረፈች አንዲት ነፍስ ጉዳይ ዓለምን እያነጋገረ ስለሆነ ነው። አሳዛኝ በሆነ ሁኔታ ከህንድ ወደ እንግሊዝ በረራ ለማድረግ እንደተነሳ የተከሰከሰ አውሮፕላን መኖሩን ሰምታችሁ ይሆናል። ለ241 ሰዎችም በዛ ውስጥ ህይወታቸውን ማጣታቸው ነው። ነገር ግን በመዘግየቷ ምክንያት ወደ አውሮፕላኑ በረራዋን እየሄደች ያለ ትራፊክ በመጨናነቁ ምክንያት መንገድ ዝግ በመሆኑ ምክንያት ዘገየች። 10 ደቂቃ ዘግይታ በመድረሷ እዚህ አውሮፕላን ላይ መሳፈር አልቻለችም ነበር። በዚህ ምክንያት ያው ህይወቷ ተረፈ ማለት ነው። መዘግየታችን አንዳንዴ ለእንደዚህ የሆነ የምናመልጥበት ምክንያት እግዚአብሔር መንገድ የማርያም መንገድ ከፍቶልን እያዘጋጀልን ሊሆን ይችላል ብለን እንጽናና። በእውነት ይሄ በጣም አሳዛኝ የሆነ በብዙ ሰዎች ነፍስ የነጠቀ ነው። ህይወታቸውን በዚህ አደጋ ካጡ መካከል ታሪካቸው ልብ የሚነካ እየተሰማ ይገኛል። የምንመለከታቸው ጥንዶች 6 ዓመት ተስፋ ነበራቸው። በእንግሊዝ ሀገር ይሰራ ነበር። ባልየው ዶክተር ነው። ነገር ግን ያው ሚስቱንና ልጆቹን ወደ እንግሊዝ አምጥቶ መኖር ይፈልግ ነበረ። ይህ የ6 ዓመት ህልሙን በመሳካቱ ወደ ህንድ አቅንቶ እንዳለ ቤተሰቡን ሚስቱን ይዞ ወደ እንግሊዝ በመመለስ ላይ ሳለ እንግዲህ በዚህ አደጋ ህይወታቸውን ማጣታቸው ነው የተሰማው። ለስንት ዓመታት ያቀዱበት ነገር እንደዚህ ለመሰናበት ህይወታቸውን የሚያጡበት ጉዳይ ሆኗል። አንዳንዴ ብዙ ነገር አስበን የተሳካልን ቦታ ብንደርስም ደግሞ እንደዚህ ባጭር መቅረትም አለና ከእንደዚህ ክፉ አደጋ እግዚአብሔር ይጠብቀን። በእውነት አሳዛኝ ነው። በርካታ እንደዚህ አይነት አደጋዎች በዚህ አዲሱ ዓመት እየተሰሙ ነው። ነፍሳቸውን
በገነት ያሳረፋቸው የሰው ልጆች ክቡር ልጆች ናቸው። በዛሬው ዕለት ዓለም ላይ መነጋገሪያ ከሆኑ ጉዳዮች የእስራኤልና የኢራን ፍጥጫ ይጠቀሳል። እስራኤልም ተወከሰችው። እስራኤል ምሽቱን በምትመለከቱት መልኩ የኢራን የኒውክሌር ማብላያ ቦታዎች ናቸው ብላ ያሰበቻቸውን ስትደበደብ Moments ago, Israel launched Operation Rising Lion, a targeted military operation to roll back the Iranian threat to Israel's very survival. አድራለች። ኢራንን በምላሹ ከፍተኛ እንግዲህ የድሮን ጥቃት ያደረሰች እንደሆነ ነው። እንግዲህ ቪዲዮ እስከምቀርጽበት ድረስ ፍጥጫው እንደቀጠለ ነው። እጅግ አስጊ የተባለ የሶስተኛ ዓለም ጦርነት ሊባል ይችላል፣ የኒውክሌር ጦርነት ሊባል ይችላል። ወደዛ ይወስደን ይሆን እየተባለ ያለ የግጭት ነው በነገራችን ላይ የተነሳው። ወዲያው በዓለም ላይም የነዳጅ ዋጋ መጨመሩ ቀጥሏል። ይህ የእስራኤልና የኢራን ጦርነት አይነት ሲጀመር በዓለም ላይ የሚናጉ ብዙ ነገሮች እንዳሉ የምንመለከትበት ነው። This operation will continue. ለእስራኤል የመኖር አደጋ ወደ ሆነችው ኢራን እንግዲህ ከፍተኛ ጥቃት ጀምረናል ነው ኔታንያሁ የሚሉት። ራይዚንግ ላየን የተባለ ዘመቻ እንደጀመሩ ነው። እንግዲህ የሚነሳው ወይ የሚንቀለቀለው አንበሳ አንበለው ትርጉሙን እንደዛ አይነት ትርጉም የተሰጠው የጥቃት ነው እንግዲህ እንደጀመሩ ነው። እስራኤል ጥቃቱን የፈጸምኩበት ምክንያት ታይቶ በማይታወቅ ሁኔታ ኢራን የኒውክሌር መሳሪያን ለመታጠቅ በሚያስችል መልኩ በወር ውስጥ ወይ ደግሞ በአመት ውስጥ በአጭር ጊዜ ውስጥ ሊያስታጥቃት በሚችል መልኩ እየተዘጋጀች ነው። ስለዚህ ያንን ከማከናወኗ በፊት ጥቃት ፈጽመን እንግዲህ ያንን ነገር ማውደም አለበት ነው የሚሉት። አሜሪካም ቢሆን ድጋፏን እያሳየች ነው። ትራምፕ እንዲያውም እንኳን አደረግሽ እስራኤል የሚል አይነት መግለጫ ሰጥተዋል። እንኳን እየነገርናችሁ ኢራኖች አቁሙ እያልናችሁ ነበረ፣ አልሰማም ስላላችሁ እስራኤል ደግሞ ይህንን እርምጃ መውሰዷ በርቺ እያሏት ይገኛሉ። እስራኤልና ኢራን ያላቸው አቅም ሲመዘን ምን ይመስላል? 169500 ወታደሮች አክቲቭ የሆኑ ወታደሮች አላት እስራኤል። ኢራን ደግሞ 610,000 ወታደሮች እንዳላት ይነገራል። እስራኤል ተጠባባቂ ወታደሮቿ 465,000 ነው። ኢራን ደግሞ 350,000 ተጠባባቂ ወታደሮች አሏት። እስራኤል በከፍተኛ በጀት ያው ለሚሊተሪ እንደምታደርግ ይታወቃል። ወደ 27.5 ቢሊዮን ዶላር ተበጅታለች ለሚሊተሪ። ኢራን ደግሞ 10.3 ቢሊዮን ዶላር በዶላር ነው የምነግራችሁ። እንደዚሁ ከፍተኛ የጦር መሳሪያ በተመለከተ የአየር ውጊያ አቅማቸውን በተመለከተ ኤርክራፍታቸው እስራኤል 340 ኤርክራፍት ሲኖራት ኢራን ደግሞ 312 ኤርክራፍትና ልዩ የአየር ለአየር ውጊያ የሚያካሄዱ 23 IRGC የተባለ ብርጌድ አላቸው ማለት ነው። መቃወሚያን በተመለከተ እስራኤል አይረንዶም የተባለ ከፍተኛ ቴክኖሎጂ የተገጠመለት ወደ እስራኤል የሚዘንቡ ሮኬቶችን ከዚህ በፊትም ስትከላከልበት የቆየች ነው። እንደዚሁ ዴቪድ ስሊንግ እና አሮ ሲስተም የተባለም አላቸው። በኢራን በኩል ባቫር 373 የተባለ S300 እንደዚሁ ልዩ ቴክኖሎጂዎች ኮራድ ሲስተም የተባሉ አላት ማለት ነው። እስራኤል 46 ሄሊኮፕተር ሲኖራት ኢራን ደግሞ 34 ሄሊኮፕተሮች አላት። የባህር ሰርጓጅ እስራኤል 5 ሲኖራት ኢራን ደግሞ 19 አላት። እነዚህ እንግዲህ በከፍተኛ ሁኔታ የታጠቁ ሀገራት ናቸው። እስራኤልና ኢራን ያላቸው የጦር ዝግጅትና ብዛት በአጭሩ ይህንን ይመስላል። ህዝባቸውን ስንመለከት እስራኤል 9.4 ሚሊዮን አካባቢ ብቻ ሲሆኑ በ10 እጥፍ የምትበልጣቸው ኢራን ደግሞ ወደ 90 ሚሊዮን የሚጠጉ ህዝቦች ናቸው። በወታደራዊ ቁጥርም በቁጥር ከተመለከትን የኢራኖች ይበልጣሉ። የኒውክሌር መሳሪያ ማስ ዲስትራክሽን የሚፈጥሩ ከፍተኛ አደጋ ሊያስከትሉ የሚችሉ የሬዲዮ አክቲቭ የሆኑ ጨረራማ እስከ ትውልድ ድረስ ሊቀጥሉ የሚችሉ ልክ ሂሮሺማና ናጋሳኪ የምንላቸው የጃፓን ከተሞች ላይ አሜሪካ ጥላ እንግዲህ እስካሁን ድረስ የሚወለዱ ልጆች እዛ አካባቢ ችግር ያለባቸው ሆነው እንዲወለዱ የሚያደርግ ነው እና እንደዚህ አይነት ኒውክሌር መሳሪያ የሚባለውን የሚታጠቁ ሀገራት እንግዲህ የተወሰኑ ናቸው። የታጠቁትም የተወሰኑ ሀገራት ናቸው። ከነዛ ውጭ ደግሞ ሁሉም ሀገር ከታጠቀ በዓለም ላይ ስጋት ነው የሚሆነው እየተባለ አሜሪካና መሰል ሀያል ሀገሮች ይህንን ነገር ማስቆምና መቆጣጠር ይፈልጋሉ። ከጀርባ እንግዲህ ያሉ ሀገራትም ደግሞ ከእስራኤል ኋላ አሜሪካ አለች፣ ከኢራን ጀርባ ደግሞ ሩሲያ ቆመዋል እና ሌሎች ሀገራት በዚህና በዛ የሚለው ነገር የምንመለከተው ነው። የሁሉም ስጋት ነው እንግዲህ በፍጥጫ ያለው ጉዳይ ስለሆነ ዓለም መነጋገሪያ ያደረገው በዛ ምክንያት ነው። በእስራኤል ያላችሁ በተለይም ብዙ ተካታዮች አላችሁ።
እንዴት ነው ያለው ሁኔታ? ምን ይሰማችኋል? ያላችሁን ሀሳብ ኮሜንት ብታደርጉልኝ ደስ ይለኛል፣ ደህንነታችሁን ጭምር። ቀጣይ እስቲ የህግ ጉዳዮች እንመልከት። አሁን አነጋጋሪ የነበረ ቲክቶከር ጃኒ ነች። ቲክቶከር ጃኒ በድሬዳዋ እንግዲህ ሺቲ በሚለብሱት ላይ የተናገረችው ሰውን አስቆጣ፣ የህብረተሰቡን ሞራል የሚነካ ህብረተሰቡን ሚዲያ ላይ እንደዚህ አይነት ነገር መሰራጨቱ በሚል ልጅቷ ያው ድሬዳዋ ታሰረች እና ያው ህግ እንግዲህ ተመለከታትና ፈታት። እዚህ የመጣሁት ልታሰር ሳይሆን ፍቅርን ሊያሳዩኝ ነው ብዬ ነው ያሰብኩት። በጣም ነው የማመሰግናችሁ ድሬዳዋዎች። ተባለ እንግዲህ ተባለ እንግዲህ በዚህ መልኩ ያው ድሬ ሽቲ በሽቲ ፍቅር በፍቅር ሆናለች። ሽቲ በዚህ ሰዓት ባይዘዌ ዋጋው በጣም ነው የጨመረው። እንግዲህ ሽቲ የምትፈልጉ ሰዎች አናግሩኝ ትላለ። ነጋዴ መሆን ነው በዚህ ሰዓት የሚያዋጣው፣ የሽቲ ነጋዴ። ሁሉም በቃ ሽቲ አፍቃሪ የሆነ መጣ ማለት ነው። ማንሳት የፈለኩት ያው ህግ ነው። ሚዲያ ላይ ዝም ብሎ አፍ መክፈት እንግዲህ ቆጠብ የህዝብ ስነልቦና የሚባል ነገር አለ። ህግ እንግዲህ የተሰራ ህግ አለ። ያ ነገር ተጣሰ ነው። ኦኬ ጥሩ ነው። በቃ ህግ ይተግበር የሚለው ነገር እኔ ምንም አከራከረኝም። ግን ህጉ የሚያየው የተወሰኑ ሰዎችን ነው ወይ ያንሸዋረረ ነው የሚያየው? ሚዲያ ላይ ስንት የሚሳደቡ ሰዎች አልተያዙም? እንዲህ ስም መጥራትም ክብርም አይመጥንም። እነሱን እዚህ ጋር አንዳንድ ስም ኢትዮጵያ ውስጥ ገብተው በሃይማኖት ስም ሃይማኖት የሌላውን ሰው በጸያፍ ቃላት የሚሳደቡ ሰዎች እንደዚህ ሌላም ብሔር በተለይ ደግሞ አማራ ተኮር ያነጣጠረ ስድብ እጅግ በርካታ ስድብ የሚሳደቡ ሰዎች ኢትዮጵያ ውስጥ ገብተው ኢንተርቪው ድረስ እስከ ማድረግ የደረሱ ሰዎች አሉ። ህጉስ እነሱን አያይም ወይ? ከህግ ሳንወጣ ሰሞኑን የተሰማው አሳዛኝ ነገር እንደታዘባችሁት የቲክቶከሯ የማስታወቂያ ባለሙያ ቀነኒ አዱኛ መጨረሻው ስንጠባበቅ ነበረ። ምንድን ነው ፍርዱ ወይ ደግሞ ምን ተፈጥሮ ነው የሚለውን ነገር በፖሊስ በኩል ማብራሪያ ትንታኔም ሳይሰጥ እንግዲህ ለቤተሰብ እንኳን ይሄ ነው የሆነው ይሄ ነው ለማለትም ለህዝብ እንኳን የማይገለጽ ነገር ባይኖር ለቤተሰቦቿም ያልተገለጸ ነገር ሆኖ ድምፃዊው እንግዲህ በ50 ሺህ ብር ነው በዋስ መፈታቱን ሰምተናል። በነፃ እንደተለቀቀ ቁጠሩት። ምክንያቱም ነፍስ አጥፍቷል የተባለ ሰው በእንደዚህ አይነት ወንጀል የሚጠረጠር ሰው ምንድነው እንደዚህ አይነት የዋስ መብትም የለውም። የዋስ መብቱን አገኘ ማለት ይሄ ወንጀሉ ከግድያ በታች ነው እንደማለትም ነው እኔ የምገነዘበው ባለችኝ ትንሽ የህግ እውቀት ማለት ነውና አርቲስት አንዱዓለም ጎሳ እንግዲህ ምንም ካላረገ ይታሰር፣ ይፈረድበት፣ ይሰቀል፣ ይገረፍ አይደለም ምለው እኔ። ቤተሰቦቹም ይሄን አይደለም የሚጠይቁት፣ ህዝቡ ኢትዮጵያ ህዝብም ይሄን እየጠየቀ አይደለም በእርግጠኝነትና ይሄ ነገር ግልጽ መሆን አለበት። አንዱዓለም ጎሳ ለምን ተፈታ፣ እንዴት ተፈታ የሚለው እንመልከት። ምክንያቱም ሀገራዊ ሁኔታ ወቅታዊ ይሄ ማህበራዊና ፖለቲካዊ ጉዳዮችን የሚያሳይ ሆኖ አግኝቼዋለሁ። ሰው በአንድ በኩል ያው ባለጊዜነት ነው የማለታ ነገር ይታያል። ያው ባለጊዜ ካለን አንዱዓለም ጎሳም ኦሮሞ ነው በተወላጅነት እንግዲህ ቀነኒ አዱኛም ኦሮሞ ልጅ ነች። ባለጊዜ ናቸው ሁለቱም ብለን ካሰብን ያው በባለጊዜነት አው ሌላ ብሔር ቢሆኑ ኖሮ ወደ ይሄ ጉዳይ ወደ ብሔር ነበረ። ብሔር ግጭትም ሊያስነሳ ይችል ነበረ እውነቱን ለመናገር በሀገራችን እንደተለመደው ማለት ነው። ግን ሰሞኑን ውድድር ያሸነፈችዋ ልጅ የምን ብሔር ነች እየተባለ የቁንጅና ውድድር አሴት ወይ የኛ ብሔር ነች ሶሻል ሚዲያ ላይ እኮ ንትርኩ እንደቀጠለ ነው። ያው ነገሮች ሲፈጠሩ ወደዛ ይሄዳሉ ለማለት ነውና ሁለተኛም ደግሞ ሀገራችን ውስጥ ያው ስልጣን የተቆጣጠረው ብሔረሰብ ያው ፕሪቪሌጅ ያገኛል። በህግም ብንል በስራም በገንዘብም በምንም እንደዛ አይነት ነገሮች ስላሉ ሰው ያንም ማሰቡ አይፈረድበትም። ግን እዚህ ጋር ቢቢሲ ያቀረበው መረጃ ምን ይላል? አቃቤ ህግ መመስረት ያለበትን ክስ በጊዜ አለመመስረቱ ነው እንዲፈታ ያደረገው ይላል። ፖሊስ ምርመራዎችን ሲያደርግ ቆይቶ ግንቦት 15 ምርመራውን አጠናቆ ጉዳዩን ለአቃቤ ህግ መረጃውን አስተላልፏል። ህጉ የሚለው ይላሉ ይሄን መረጃ ያገኘው አቃቤ ህግ እስከ ግንቦት 30 በ15 ቀናት ውስጥ ክስ መመስረት ነበረበት ይላሉ። ይሄንን ክስ መመስረት በሚገባው ሰዓት አቃቤ ህግ ዝም ብሎ ተመልክቶ አሳለፈ። ወይ ምርመራው በቂ አይደለም አላለም፣ ወይ ጊዜው ይራዘሙ የሆነ ነገር ብሎ ምንም ያለው ነገር ሳይኖር ስለቀረ የአንዱዓለም ጠበቆች እንግዲህ ጠበቃ ወይ ህግ አካላት ይሄ ሰውዬ የታሰረው ያለ ህግ ነው የሚል ነገር እንዳቀረቡና
ያው ሰውየው እንዲፈታ የሚል በዋስ መፈታት መብቱ እንዲከበር የሚል ነገር እንደጠየቁ ነው። ይሄም ደግሞ ያው ቤተሰብ እንዳሳዘነ ፍርድ እንዳልሰጣው ይሄም ሁለተኛ መግደል ነው ቀነኒን ሁለተኛ መግደል ነው ብሎ እንደተናገሩ ነው እንግዲህ እየተነገረ ያለው። ይሄ እንግዲህ ታዋቂ ሰው በህዝብ ዘንድ የታወቀ እንደዚህ ብዙ የተወራ ነገር ይሄን ያክል ተድበስብሶ የሚቀር ከሆነ የስንቱ ቤት ይቁጠረው እንግዲህ ጉልበተኞች ህግ የሚቀብሩ ህዝብ ፍትህ እንዳያገኝ ጀስቲስ እንዳይከበር የሚያደርጉ የንጹሃን ሞት የስንቱ ተዳፍኖ የቀረውን ደግሞ ሀገሪቷ ትቁጠረው። እግዚአብሔር ፍርዱን ይስጥ። በእውነት እዚህ ጉዳይ ላይ ያው እኛ መረጃ የለኝም እኔ ዝርዝር መረጃ የለኝም ምን ተፈጠረ የሚለውም ቤተሰብም እንኳን ዝርዝር መረጃ አላገኘም እንኳን እኛ ለዚህ ሚዲያም እንዳይገባ ነገሮች እንዳይወሩም አናላይሲስም እንዳይሰጥ ታግዷል። ሸፋፍነው አልፈውታል። አቅም አለን የሚሉ በገንዘብ እንግዲህ ሀገሪቷን አፍነው የያዙ የተቆጣጠሩ ሰዎች አድበስብሰው ለማለፍ የፈለጉት ነገር ያለ ይመስላል። እንግዲህ የኔ ነጥብ አንዱዓለም ለምን አልታሰረም አይደለም። አንዱዓለም ጋር ቂም የለኝም ምን አንተዋወቅም ግለሰብ ጸብም የለብኝም። ነገር ግን ምናየው እውነት ነች። እውነት ከየት ሳይር ነው ያለው እውነት። አሁን ይሄ ነገር እንደዚህ ሆኖ ተብሎ ለቤተሰብም ተገልጾ ቢሆን ኖሮ ኦኬ ቤተሰቡ ወይ ደግሞ ፈልጎ ተነጋግሮ በባህልም በምንም እኮ አለን ባህልም አለን ህግም ብቻ አይደለም። ስለዚህ በዛ መሰረት ካረጋጉት እኛ ምን ቤት ነን እንዴ? አንዱዓለም ነፍስ ካላጠፋ ወይ ደግሞ በህግ መሰረት መረጃ ተገኝቶ ካልተፈረደበት ይታሰር ለምንልበት ምክንያት የለም። ያ ነገር ግን ግልጽ አልሆነም። ቤተሰብም እንግዲህ ፍትህ እያለ ፍትህ ለቀነኒ ጠይቁልን ህዝብ አቤት እያለ ይገኛል ማለት ነው። ይሄ ነው እና ህዝብ አሁን ይሄ ህግ አካባቢ የሚድበሰበሰው ነገር ስላለ ወዴት እየመጣ ነው? ህዝብ ዳኛ እንዲሆን ሶሻል ሚዲያ ዳኛ እንዲሆን እየመጣ ነው። ይሄ ደግሞ ሀገራችን ወዴት ነው ወደሚለው እናልፋለን። ቀጣይ ሰሞኑም የተወራ ነገር ከዛ በፊት ለቤተሰቦች ያው ነፍሷን ይማረልን። በእውነት ማረፍ አልቻለችም። ነፍሷን ማረፍ አልቻለም። እች ልጅ ቤተሰብ መረጋጋት ማረፍ አልቻለም። እግዚአብሔር መጽናናት ይስጣችሁ። የቀነኒ አዱኛ ነፍሷን እግዚአብሔር በገነት ያሳርፍልን። ለወዳጅ ዘመዶች ሁሉ ጭንቅ ውስጥ ላሉ ሁሉ መጽናናት ይሁን። በእውነት አሳዛኝ ነውና ከዚህ የህግ ፍትህ ለህዝብ ይፍረደን ከሚለው ጉዳይ ያው ሰሞኑን አይዞሽ ገለቴ ጉዳይ እንመጣለን። ታግሼ ጨርሼ እስከ ሰበር ድረስ ደርሼ ተፈረደብ አንድ ቤት ብቻ ቀርቶ እኔ ከአንድ ቤት ጎዳና ነው የሚወጣ። ይሄም ደግሞ ፍርድ ቤት ወስዳ ምን ብላ ሊፈረድላት ስላልቻለ ሊድበሰበስ ስለቻለ ለህዝብ አመጣውት ብላ ተናግራለች። በዛ በኩል ምን ሰማውም አንዳንድ የሶሻል ሚዲያ ወሬ የሚመስሉ ነገሮች እውነትም ይሁን አይሁን አናውቅም። ታደለ ገብረመድህን የቀድሞ ባለቤቷ ተደብድቦም እንደተወሰደ እየተነገረ ነው። ይህም ደግሞ በሌላ በኩል ፍርድ ወዴት እንደሚሄድ ተመልከቱና ብቻ አስቸጋሪ ነገር ይሰማል። ህዝብ ይፍረድልኝ የሚል የህግ አኳኋን እየተሰማ ነውና ይሄ ደግሞ አሳሳቢ ነው። ፍርድን ያው በሙስናና ባለው አገዛዝም ጫና የፍርድ ሂደት መዛባት ምክንያት ባለው የብልጽግናው አካሄድ ጥቂት ሰዎች አምባገነን የመሆናቸው ነገር ህግ እንዲታፈን የማድረጋቸው ነገር የሀገራችን ህግ በሰዎች እጅ እንዲወድቅ ስላደረገው ከህግ ይልቅ ማለት ነው 7 ሚሊዮን በገዛ እጆቿ ፈርማ ገንዘብ እንዳወጣች መረጃ ያሳያል። ሰጠች የሚል ደግሞ ይሄው ሌላም ወሬ ነው። እንደዚህ ይናፈሳል። በእርግጥ እሷም ምን ዶክመንት አይታ ነው የምታወራው? ቲክቶክ ወሬ ነው። አብዛኛው ያልተጨበጠ ነገር ነው የሚያወሩት ብዙዎቹ። እውነት ነው ብዬ አላምንም፣ ግን እንደሚወራ ለማሳየትም ነው። በሌላም በኩል እንደዚህም የሚያወራ ሰው አለ። ያዘው ኃይሌ ገብረስላሴና መሰረት ደፋር ልናናገር እንፈልግሃለን ብሎ ኃይሌ ቢሮ ጠርቶት ነው የተያዘው። እዛው ነው የደወደቡት፣ እዛው ነው የቀጠቀጡት። ሳታውቀው የሸጠውም ያነሳውም ነገር የለም። በሽማግሌም በፍርድ ቤትም እያንዳንዱ ነገር ታይቷል። ፍርድ ቤትስ ቢሆን እነዚህ አሁን የሚያስሩት የሚገርፉት ሰዎች በፊትስ በፍርድ ቤት ተጽዕኖ እየፈጠሩ አልነበረም እንዴ? እሱ እኮ ተራ ሰው ነው፣ እሷ እኮ ታዋቂ ሰው ነች። እንዴት አንድ ተራ ሰውና አንድ በጣም ፌመስ የሆነ ሰው እኩል ታወዳድራላችሁ? ሰው ለማናገር ሐዋርያ ዶክተር ዘላለም አበበ ጠቅላይ ሚኒስተርን ጋብዛለች፣ ሌላውንም ጋብዛለች። ወል ያው የጨነቃትን ያክል እንደዛ ሊሆን ይችላል። ጠቅላይ ሚኒስተር በዚህ ገብተው
ሊያደርጉ አይችሉም። ቢያደርጉም ትክክል አይሆንም። አይ ጠቅላይ ሚኒስትሩማ እኮ በሰማይም በምድርም ኢትዮጵያ ውስጥ ያለውን ነገር ፈጻሚ ከዋይ ነኝ ስለሚሉ ነው። ለዛ ነው እኮ ስማቸውን ተጠቅሶ እንደዚህ ቢገቡልኝ ጣልቃ ምናምን የሚባለው። መቼስ ከኔ በላይ ያውቁታል። አብይ አህመድ የሚሰማው ነገር የለም፣ ህግ የሚያከብረው ነገር የለም። ከፈለገ ፓርቲን ይደመስሳል፣ እንትን ይላል። የሚዲያ ህግ ምናምን የሚባለው እኮ አጥፍተውት ባለፈው 2 ወር ምናምን የጸረ ሽብርና የሚዲያ ህግ አብይ አህመድ በኩል ተሿሚ ካልመጣ ብለው ስንት ነገር ነው የሚቀያየሩ ኢትዮጵያ ውስጥ። ሁሉን ነገር መቆጣጠር ይፈልጋል ሰውየው። ለዛ ነው። ለማንኛውም ህግ ይከበር የሚለውን ዳውን አብይ አህመድ በሚለው ነው ምን ቀይረው በሱን በዚህ ድምፅ ሳላሰማ ካደርኩ ባይዘወይ ይቆጨኛል። አሁን ዳውን ካላልኩ ለምን ጠቅላይ ሚኒስተር እሳቸው ናቸው፣ ግለሰብ ናቸው። ግን ጠቅላይ ሚኒስተርነት አይፈቅድላቸውም። ለምን? የህግ እንትን አለው፣ ህግ አውጭ አለ ፓርላማው፣ ህግ ተርጓሚ አለ ፍርድ ቤቱ፣ ህግ አስፈጻሚ አለ እሳቸው የሚመሩት የሚኒስትሮች ምክር ቤት አይደለም። እነሱ ቀርቶ ፖሊስም አይችልም። ፖሊስ ቀርቶ ተወካዮች ምክር ቤት አይችልም። ተወካዮች ምክር ቤት፣ ሚኒስትሮች ምክር ቤት አይችልም። ማን ነው ይሄንን የሚዳኘው? ይሄው ፍርድ ቤት ነው። የፍትህ አካሉ እሱ ነው፣ ተርጓሚ ነው ይሄን ማድረግ የሚችለው። እዚህ ጋር አንድ ባለሙያ እናንተም ተመልካቾችን መጠየቅ ያለባችሁ፣ ብዙ ጊዜ ብዙ ነገር ተመልክተናል እዚህ ሶሻል ሚዲያ ላይ። ከዚህ የሰማነው ነገር የሆነ ነገር ይሁንና በዚህ በኩል ደግሞ ስንሰማ ሌላ ነገር ነው የሚሆነው። ስለዚህ ሁለቱንም መስማት አስፈላጊ ነው ለመፍረድ እና እነ ሰይፉ ኢቢኤስ ይህንን ፕሮግራም ሲያቀርቡ ምን አይተዋል? የህግ ምን ድረስ እንደተካሄደ፣ ምን አይነት ፋይሎች እንዳሉ፣ የሀብት የመኪና የምን የቤት የተባለው ነገር ምንድን ነው? በእሷ በኩልስ ያለው እውነት፣ በሱ በኩል ምን የሆነ ነገር ተመልክተዋል? አላቅም። መመልከቱ አስፈላጊ ነው። ያው አሁን እነዚህ ደግሞ ጥንዶች የተለያየ ዘር ስላለባቸው ብሔራቸው የተለያየ ስለሆነ ናው በዚህና በዚህ ደጋፊና ነቃፊ በዘር ነው የሚደገፈው። ሀሳቡ ምንድን ነው? እንዴት ነው የሆነው የሚባለው ነገር ይረሳል ብዙ ጊዜ። ባይዘዌ እንደዛ ነው የኛ ሀገር የሆነው። በጣም የሚያስጠላ ደረጃ ላይ ነው የደረስ ነው። እውነት ምንድነች? የሆነው ምንድን ነው? ያጠፋው ማን ነው ሳይሆን የእንትና ብሔር ካጠፋ እኔ ደግሞ የዛ ብሔር ከሆንኩኝ ልክ ነው ላለው የዛ ብሔር ደግሞ በህግና በእውነት ሳይሆን የዛ ብሔር ስለሆነ ልክ ነው ይባላል። ይሄ ምን ያክል የዘቀጠ ሁኔታ ላይ ነው ያለ ነው። ህግ ደግሞ በስርዓት መተግበር ስላልቻለ ያው እንዳነሳውላችሁ የህግ ጉዳይ በሶሻል ሚዲያ ብዛትና በምናምን በህዝብ በገንዘብ እንደዛ እንዲወሰን እየተፈለገ ያለበት ጊዜ ጫናው በዛ የመጣ የሄደበት ምክንያት ህግ በስነ ስርዓት ስላልተተገበረ የተጻፈው ነገር ዓለም አቀፍ ሀገር አቀፍ ህግጋቶች የሚለው ነፃ የህግ ሲስተም ባለመኖሩ ነው። እና ከስር የተደበቁ ከፖለቲከኛ ስር የተደበቀ የህግ ሲስተም ስላለ ለዛ ነው እንግዲህ ድረሱልኝ ጥሪም ምናምን የሚቀርበው። ብቻ በአጠቃላይ መፍትሄ ብታገኝ ደስ ይለናል። የሀገራችን ልጅ ብርቅዬ የሆነች ልጅ ገለቴ ቡርቃ፣ አትሌት ገለቴ ቡርቃ መፍትሄ ማግኘት አለባት። ህግ ይከበር። አሁንም ቢሆን ሀገራችን ውስጥ ህፃናት፣ ሴቶች በግፍ እየተደፈሩ ያሉት፣ ህዝቡ በግፍ እየተገደለ ያለው በየቤቱ በማንነቱ እየታሰረ እየተገደለ ያለው ህግ ስላልተከበረ ነው። ህግ ቢኖርም ያለው ህግ የተጻፈው ህግ ጥሩ ህግ የተጻፈ ቢሆንም አንዳንዶቹ ላይ ማሻሻያ የሚያስፈልጋቸው የምንናገርባቸው ቢኖሩም ግን ከህገ መንግስት ጀምሮ ምን የተጻፈው ህግ አለመተግበሩ ነው ሀገራችን ውስጥ ችግር እየፈጠረ ያለው። መሻሻል ያለባቸው እንደ ህገ መንግስት ህዝቡ የሚያነሳበት ብዙ ነገርም አለ። ህገ መንግስትን ካነሳን ህግ፣ የወንጀል ህግ፣ የምን ህግ የሚባሉት ብዙ ህግጋት አሉ። የቤተሰብ ህግ፣ የምን ህግ ኢትዮጵያ ውስጥ እነዚህ ሁላ እንግዲህ ከሶሻል ሚዲያ ጋጋታና ጩኸት ሳይሆን ባለው ህግ ነው መዳኘት ያለበት ህዝቡ የሚለውን በዚህ ጋር ለማንሳት ነው። እንግዲህ ቢከበርም ባይከበርም እውነቱን ማሰብና መያዙ ጥሩ ነገር ይመስለኛል። ጦርና የጦር ወሬ በዓለማችን ላይ በዝቷል። በእውነት እግዚአብሔር ሰላሙን ያውረድልን። በተለይ ከኮሮና ወዲህ የምንሰማው ነገር ከሀገራችን ጀምሮ የሰሜኑ ጦርነት፣ ከዛ አሁንም በአማራ ክልል ያለው ጦርነት፣ በኦሮሚያ ክልል ጋብ ለቀቅ እያደረገ ያለው ጦርነት፣ እንደዚሁ ሱዳን እንላለን፣ ኮንጎ እንላለን፣ አፍሪካ በጦርነት በርካታ ሰዎች ያለቁ፣ ስደትና መከራ እየተጨማመረ ነው ሄደው። እንደዚሁ ይሄ እስራኤል ፍልስጤም የምንለው፣ በአውሮፓ ደግሞ እዚህ ጋር ዩክሬንና ሩሲያ የምንለው ጉዳይ ያው ይሄ የተረጋጋ ጉዳይ አይደለም በዓለማችን ላይ የምንመለከተውና
አሳሳቢ ነው። ብቻ በሀገራችንም ያለው ነገር እንደቀጠለ ነው። ያው ዓለም ትኩረት እንኳን ሊሰጠው እኛም ሰው ራሱ ትኩረት አልሰጠነውም በእውነቱ። የኛዎቹም ደግሞ እየፈነጩ ነው ሌላ ጦርነት ለመጀመር ከኤርትራ ጋር እንደዚህ ሀገራችን ውስጥም ያለውን ማተራመስ ማበጣበጥ እንደቀጠሉበት ነው። ውድ የዩቲዩብ ቤተሰቦቼ ለዛሬ ያቀረብኩላችሁ ይህንን ይመስል ነበረ። በቀጣይ አዝናኝ አስተማሪ ፕሮግራሞች እስከምንገናኝ ድረስ ኢትዮጵያ ኤርትራውያን ቪዲዮን የምትካተሉ ሁላችሁም መልካም እንዲሆንላችሁ እመኝላችኋለሁ። አሽሩካ የምርጦች ምርጫ ነበርኩኝ። አመሰግናለሁ።